እኔ ቀመጠልዬ የብሩኬ ንግስት ማለት ነው። ዛሬ ያው ከብሩኬ በመለየቷ እንግዲህ አልቻለችም፣ በጣምም ከፍቷታል። ሀይሚ ግማሽ በሚባል ሁኔታ ቪዲዮቿን በማልቀስ ነው የጨረሰችው። እንደዛውም ደግሞ ሙዚቃ ተጨምሮበት በጣም ተሳዘን ነበር። እውነት ለመናገር ያው ምንም እሺ ባቲና ለሱ እድልን ባሰጪው እኛ ከፍቶሽና አልቅሰሽ ማየት አንፈልግም፣ እንደ እህትም እንደ ሴትም ማለት ነው። ግን ቢሆንም ሀይሚዬ አንቺም እኮ በጊዜው አጠፋሽ እኮ፣ ከይቅርታ በላይ ምን አለው ውዴ? ጥፋቱን አመነ። ብዙ ጊዜ እድል ሰተሹ አይደል? አሁን ደግሞ ለአንዴና ለመጨረሻ እድል ሰተሹ አብረሽ መሆን ካጠገቡ መሆን ሲገባሽ እንደዚህ አይነት ውሳኔዎችን ያፈጥነሽ ወሰንሽ። አሁን ላይ ሌላ ሀገር ሆነሽ እንግዲህ ስትናገር እየሰማዎች ነበረ። በጣም ከፍቶኛል ከብሩኬ በመለየት ግን በጣም እንደማፈቅር ወቀልኝ እያለች እንግዲህ የራሷንም መልእክት ያው ሀይሚ እያስተላለፈች እንግዲህ የቪዲዮ የመጨረሻ ሊሆን ይችላል። ምክንያቱም እንደ በፊት የሚቀርጸኝም ሰው ስለማላገኝ ይህ ቪዲዮ ለሚወዱኝም ለሚያከብሩኝም ተመልካቾች እንዲሁም ደግሞ ስለማፈቅረውና ስለምወደውም 2 ዓመት ከምናምን አብሬው ለቆየውትም ለብሩኬ ይሁንልኝ በማለት ያው መልእክቷን አስተላልፋለች። ግማሽ በግማሽ የሚባለውን በለቅሶ ነው የጨረሰችው። በዛውም ደግሞ ያው ሙዚቃውም ተጨምሮበት አንጀት ይበላ ነበር። ሀይሚ በዛ ቀይ ፊቷ ላይ ስታለቅስ ደም ነው ፊቷ የመሰለውና ሀይሚ እኛ እኮ ተናግረንሽ ነበር በጊዜው ፍቅር የሚለቅ ነገር አይደለም ሀይሚቹ የትም ብትሄጂ ተከትሎሽ የሚሄድ ነገር ነው። ምክንያቱም ልብሽ ላይ ነው ብሩኬ ያለው እንጂ አፍሽ ላይ አይደለም። ሀይሚቾዬ ብሩኬ ልብሽ ላይ ተጻፈ ልብሽ ላይ የታተመ ሰው ነው። በጣምም ስለምትወጁም ስለምታፈቅሪው መሰለኝ ያንን ያህል አመት ጊዜ 2 ዓመት ከምናምን በፍቅር አብሮ መቆየት ራሱ ተከባብሮ እሱም እንደ ሴት ያንችን ክብር ጠብቆ እስከዛን ሰዓት ድረስ መቆየት ማለት መሀላችሁ ላይ ጥቅም ሳይሆን እውነተኛ ፍቅር ስላስተሳሰራችሁን አደለ? ያንን ጊዜ አብራችሁ ብዙ ክፉንም ደጉንም አብራችሁ የተሻገራችሁት ሁለታችሁም ጋር የመፈላለግና ለወደፊት አንቺም ትመኘዋለሽ እንደባል እሱም እንደሚስት ለወደፊት ስለሚመኝሽ ነውና ያንቺ ውሳኔ በጊዜው ሀይሚ ያገር ለቀሽ መሄድሽ ጥሩ አይደለም። አሁንም ደግሞ ግድ የለሽም ሀይሚ ተመለሽ፣ የእውነት ተመለሽ። አሁን አትችይም። አሁን አንቺ እንደምትዩ ቆራጦኝ በአንድ ቀን እንኳን አልቻልሽም ሀይሚዬ፣ በአንድ ቀን እንኳን አልቻልሽም። አየሽ ትናንትና ወጥተሽ ዛሬ በእንደዚህ አይነት ቪዲዮ አልቅሰሽ መተሻል። ይሄ እኔ ተረድችሻለሁ። ፍቅር ቀላል ነገር አይደለም። ፍቅር በጣም ከባድ ነው። አይደለም የምትወዱን ሰው ብዙ አብረሽ ያሳለፍሽውን ሰው ርቀሽ ሄደሽ ውስጥሽ ራሱ እኔ እኮ ትናንትና ተናግሬያለሁ። ሀይሚ ተይ አትሂጂ፣ አብራችሁ ሆናችሁ ችግሩ እንደው እዛ ሆነሽ እንደው ብትጨቃጨቁ ይሻል ነበር ርቀሽ ከምትሄጂ። እሱን እኮ ከውስጥሽ አታወጩም። ከሀገር ራቅሽ እንጂ ከብሩኬ ፍቅር አልራቅሽም። የብሩኬን ፍቅርማ ሀይሚቾዬ በልብሽ ውስጥ እኮ ይዘሽው ሄደሻል። ለዛ ነው ዛሬ ክፈት ብሎሽ ከብሩኬ ጋር በመለየትሽ ደስተኛ ሳትሆኚ ድጋሜ ደግሞ እንደምታፈቅሪው ጭምር ለሱ መንገር የፈለግሽ ያው ተመልሼን ብመጣ ሌላ ሴት በልብ እንዳታስገባ ብሩኬ ያው አፈቅራለሁና አልችልም ይመስለኛል ለኔ መልእክቱና እኔ ብሩኬ የፈለገ ነገር ቢሆን ስትሄጅም የፈቀደልሽ እሱም ሳይታመምና በአንቺ መሄድ ሳይሰማው ቀርቶ አይደለም። ህመም አለው ግን ደግሞ እስቲ ይሄ ይሻለኛል ብላ በራሷ ወስና ከወሰነች እስቲ ትሄድና ትየው ብሎ ነው እንጂ ብሩኬ ወን አንቺ ስለሄድሽ በልቡ ማንንም ሴት አያስገባ። ምክንያቱም የብሩኬ ልብ ላይ ነክሰሽ የተቀመጥሽው የብሩኬ ንግስት አንቺ ስለሆንሽ ማለት ነው። ሀይሚዬ ግን ለእኔ አሁን ላይ የቀረው ቢቀርና ብትመለሽ፣ ምክንያቱም ታፈቅሪዋለሽ፣ ትወጇዋለሽ። የምታፈቅሪውን ሰው ማግኘት ራሱ ሀይሚዬ መታደል ነው። የሚያፈቅርሽን የሚወድሽን ወንድ ራሱ በህይወትሽ ማግኘትሽ ራሱ የምር እድለኛ ነሽ አንቺ። ሁለታችሁ ጋም ሳያችሁ እኔ መዋደድ መፋቀር አለ፣ ግን አንዳችሁ ለፍቅር መሸነፍ አትችሉም። እንደውም አሁን ትንሽ ሀይሚ ብሩኬ እንደውም አሁን ተሸናፊ ሆኖ ነው የሆነ ሰዓት ያየሁት። በዛውም ደግሞ የሱ ስህተቶችም ስለገባው ከተመልካችንም ታዳምጣላችሁ፣ ሁለታችሁ የሚጻፍላችሁንም ቪዲዮም ትሰማላችሁ። በዛ ምክንያት የራሱ ጥፋት ስለሆነ ብዙ ሊታገስሽ እስከ መጥለፍ ደርሷል እኮ ሀይሚ። ያውቀዋል እኮ መጥለፍ ወንጀል እንደሆነ፣ ግን ስለሚወድሽ ነገሮችን አይን ላይን እየተፋጠጥን አንድ ቤት ብንፈታው ብሎ ከቡታጀራ አዲስ አበባ ይዞሽ መጣ። ያንን መብቴ ብሎ ለራሱ ይሄ ቢሆን ብሎ ያለውን በጊዜው ግን አንቺ በቃ ኃይለኝነትን አሳይሽ ሀይሚዬ። መረጋጋት አልቻልሽም። እስከ መቼ የሚለውም እንደ ሴትነት እያሳሰበሽም ይሆናል። ግን በዚህ ልክ እኔ እውነት ነው የምነግራችሁ ቤተሰቦቼ፣ ብሩኬ በዚህን ልክ ሴትን ልጅ የሚበድል አይደለም።
ሴትን ልጅ የሚበድል አይደለም። የእሱ ጥፋት እኮ መጀመሪያ ስለሆነ ነው። ያላደረገውን ነገር አደረግኩኝ ብሎ መቀበሉ ነው። አያችሁ፣ ያ ነው እንጂ ጥፋቱ ብሩኬ በዚህ ልክ ሀይሚቾን ቢያገባት እንኳን በለኋ ላይ እንኳን የሚማግጥ አይነት ወንድ እኔ እንጃ ሴጣን ካላሳሳተው በስተቀር መቼም ሰው ነውና እንጂ እያወቀ ሴትን ልጅ የሚበድል አይነት ወንድ አይደለም። እኔ ብዙ ጊዜ ደጋግሜ ተናግሬያለሁና ሀይሚቾዬ አሁንም እድላለሽ። እሱ ብዙ እድሎችን ሰተሽው ብዙ ጊዜያቶችን በፍቅር አልፋችኋል አይደል? አሁንም ድጋሚ ተመለሽና ማልቀስም እዛ ሆነሽ አፈቅራለሁ ማለትም መብት አይሆንም። አሁንም በአንቺ ፍቅር ውስጥ ምናልባት ከነገ ዛሬ ተመልሳ ትመጣለሽ ብሎ ብሩኬ በእርግጥ ሊታሰር ይችላል። እሱም ስለሚወድሽ እንዲህ በቀላሉ ሌላ ሴት ጋር ሄደን ብሩኬ ነግሮሻል። ግን ደግሞ አሁንም አፈቅራለሁ ብሎ እዛ ሆኖ ለሱም ተስፋ እየሰጡ እንዲጠብቅሽ ከማድረግ ሀይሚዬ የቀረው ይቅር። የእውነት ከብሩኬ የሚበልጥብሽ ነገር የለም። ትውጇለሽ። በቃ ተመለሺ ሀይሚቾዬ፣ ተመለሺ። ግድ የለሽም። አንድ እድል ስጭ። እኛ እኮ ከሀገር እንኳን ከሀገርሽ ከኢትዮጵያ ሳትወጪ ራሱ የእውነት እንደ እህት እንደምናያችሁ እንደምንከታተላችሁ ተመልካቾች የራሳችንን መልእክት ሀይሚዬ ከብሩኬ በላይ ለአንቺ ለግሰንሻል። አንቺ ሴት ልጅ ነሽ። ወንድ ልጅ እንዴት አድርገሽ መቀየር ደግሞ ብሩኬ ለመቀየር ዝግጁ የሆነ ልጅ ነው። በጣም ዝግጁ የሆነ ማለት ነው። አይምሮ በጣም ዝግጁ የሆነ እንደነ አብርሽ የሆነ የጀዘበ ጀዝባ አይደለም። ብሩኬ እንዳየወት ከሆነ በተመልካች እንኳን ኮሜንት ራሱን መቀየር የሚችል ነው። ስለዛ እንደዚህ አይነት ወንድ ደግሞ አጠገቡ ብትሆኝና ነገሮችን አንቺ ስጋት የፈጠረብሽን ያስፈራሽን ነገር አጠገቡ ብትሆኝና ነገሮችን ብትፈቺ ልጁ ፈጣን ነው። ነገሮችን በጣም መፍታት ይችላል የእውነት። እና ሀይሚዬ አንቺም ማጥፍተሻል። በጊዜው አላጠፋሽም አይደለም። የሁሉ ችግሮችን አብረሽ አልፈሽ ዛሬ በመጨረሻ ላይ ጊዜ እንደዚህ አይነት ውሳኔ መወሰንሽ ሀይሚ ለእኔ ልክ ነው ብዬ አላሰብኩም። ለአንቺ ልክ ሊሆን ይችላል። ለምትወስነው ሴት ለባለቤቷ ያ ነገር ለእኔ ልክ ነው ብላ ለምትወስነው ሴት እዛው አንቺ ለወሰንሽ ውሳኔ ለራስሽ ልክ ትሆኛለሽ። ለእኛ ለተመልካቾች ግን በጊዜው እኔ አውቅ ያለው መጀመሪያውኑ ሄደሽ ልብሽ እንደማይረጋጋ እኛ ራሱ ስደት ስንመጣ አይደለም ከፍቅረኛ ጋር ውዴ ከቤተሰብ ጋር ራሱ እንጀራ ሆኖብን እንጂ ለሳምንት ራሱ ቤተሰብን መርሳት የለመርሽውን ነገር መርሳት ራሱ እንዴት እንደሚከብድ እናንተ ደግሞ ወዳችሁና ፈቅዳችሁ ነው ሀገር ለቃችሁ የምትወጡት። እኔ እኮ የሚገርመኝ ተርቆ እኮ ፍቅር አይረሳም። ያን የምትወዱን ሰው ባልሽ የሚሆን ፍቅረኛሽ መርሳት አትችይም። ግን በገዛ እጃችሁ ደግሞ ሀገራችሁን ለቃችሁ ሰው ሀገር ሄዳችሁ ደግሞ አታልቅሱ። አሁን ሀይሚ ስታለቅስ የእውነት አሳዘናኛለች፣ እንደ ሴት ማለት ነው። አንደኛ እንደ ሴት ሁለተኛ ደግሞ ፍቅር ማለት ምናል ከባድ ነገር እንደሆነ አውቃለሁ። በጣም ከባድ ነው። ከምትወዱት ሰው የፈለገ መሀላችሁ ላይ ብትበጣበጡም ያንን ሰው እንረሳለን ብለው አገለቀው ሻንጣቸውን ጎትተው ይሄዳሉ። እና ሀይሚ ያው ስለ ፓስፖርቷም ያው አንዳንድ መልእክቶችን እያስተላለፈች ነበር። ትናንት አለ እንደ ፓስፖርቷን ያሳደሰችው እንዴት ትሄዳለች ምናምን እያላችሁ ነበር። ኦንላይን ላይ የሚባል ነገር አለ እያለች እንግዲህ ለሚጠይቋትም ተመልካቾች እየመለሰች ነበር። በዛውም ደግሞ ትናንትና ብዙዎቻችሁ ይመስለኛል በውስጥም ይሆን አላቅም ቴክስት ለምታደርጉላት ያው ባለመመለሴ በጣም ይቅርታ፣ ያው ትንሽ ኢንተርኔት ነገርም እስከሚስተካከልልኝ እንደ በፊትም በቪዲዮ ቶሎ ቶሎ ላልመጣም መልእክታችሁንም ላልመልስላችሁ እችላለሁ ብላ እንግዲህ ለምትወዷት ለምታከብሯት እህት ወንድሞቿ የራሷን መልእክት እያስተላለፈች ነው። እንዲሁም ደግሞ በጣም ለምትወደውና ብዙ ጊዜን አብራ ላሳለፈችው ከጎኑ ለሆነችውም ለብሩኬም እንግዲህ ቪዲዮ ይደርሰዋል። እሱም አይችልም፣ ወን ይሄዳል፣ ወን ትመጣለች። ግድ ነው ሀይሚ ወን ትመጫለች፣ ወን ብሩኬ ሄዶ ይዞሽ ይመጣል። ይሄን የመጨረሻው መብቴ ብዬ ነው ማስበው እኔ። ምክንያቱም አሁን ይህን እንዲህ ያለቀሽ አይንሽ እንዲህ ደም መስሎ እምባ መስሎ በዚች ብርቱካን በመሰለሽ ፊትሽ ላይ እያነባሽበት አይቶ ብሩኬ ራሱ ወን እንደምንሻል ሀይሚዬ በፍቅራችን ባሳለፍነው ጊዜ ሆንብሽ ሁሉን ነገር ትተሽልኝ ነይልኝ የኔ ውድ፣ እኔም እኮ አፈቅርሻለሁ፣ እኔም ወድሻለሁ እኮ ለወደፊቴ በትልቁ ነው ምሰልሽ እያለ እንግዲህ ብሩኬም እንግዲህ ቪዲዮ ደርሶት የሚተኛም አይመስለኝም። ሀይሚቾዬ እንግዲህ እየተገላበጠ እንዲያድር ነው ያደረግሽው። እንኳን እሱ አብሮሽ ያሳለፈተይና እኛ እንኳን እንደዚሁ እያየናችሁ እናንተ ስታለቅሱ ስትከፉ አብረን ሰው ነንና እንከፋለን። እኔ አሁን ሀይሚ ተከፍታ ሳያት የእውነት አሳዘናኛለች።
ለምን ሄደች እያልኩ ነበር እንደው ቪዲዮዋን እያየው። ግን አንዳንዴ የተመልካችንም ማዳመጥ፣ አንዳንዴ ደግሞ ሀይሚዬ መረጋጋትም ራሱ ለፍቅር ደግሞ ሆነ አንዳችሁ ብትሸነፉ ከእሉስ ብትወጡ ሀይሚዬ እንደዛ ብዬ ነው ማስበውና እንግዲህ ሀይሚ ዛሬ መታ ያው መልእክቷን አስተላልፋለች ውዶችዬ። ግን አልቻለችም። መለየት ከባድ ነው ከሚወዱት ሰው ጋር። ከተለያየን ምን አደርጋለሁ ችለዋለሁ ብሏል ታምራት ደስታ ነው ይመስለኛል። እና መለየት ውዶችዬ ከምትወዱት ሰው እግዚአብሔር እንኳን ከምትወዱት ሰው አንድ ቀን አብራችሁ ከበላችሁ ሰው ራሱ እንደ መለየት ክፉ ነገር የለም። እና እኔ ሀይሚ ራሱ ከሀገር መውጣት እኮ ልክ አግባብም አይደለም። ምንም የሚያመጣው ለውጥ የለም። አሁን ሀይሚ ከሀገር ወጣሽ፣ እሺ ብሩኬን ረሳሽ፣ ፍቅሩን ረሳሽ፣ የበፊቱን ብሶብሻል። ይኸው ብሶብሽ ቁጭ እንዴት እንደምታለቅሽ በዛውም ደግሞ ሙዚቃዎቹ እኔ እኮ ሙዚቃዎቹ ራሱ ኬት እንደምታገኟችሁ ኬት ፈልፍለው በተደበሩም ሰዓት በተከፉም ሰዓት ከፍቅረኛቸው ጋር በተለያዩም ሰዓት በተገናኙም ሰዓት እኔ ሙዚቃው ራሱ ኬት እንደሚያገኙት አንዳንዴ እንኳን የእነሱን ስሜት እኛ እንኳን እያዳመጥናቸው ከእነሱ ለቅሶ ጋር የእኛንም ስሜት የሚረብሽ ሙዚቃ ነው እና የሆነ በቃ ይጎትታቸዋል። አንጀት ይበላልላችሁ ፈልጌ ነው እና ሀይሚ ያው አሁንም ቢሆን ቡርኬም ለምኖሻል፣ ተይ ሀይሚዬ ድል ስጭኝ፣ ነገሮችን እንፍታ። አዎ አጥፍቻለሁ ሀይሚ። በነገራችን ላይ ቡርኬን አስከፍቻለሁ። ያው እውነት እሱም አስከፍቶሽ እኮ በጊዜው አስከፍችሻለሁ ይቅርታ አድርግልኝ ብሎ በሚችለው አይነት ወይኑ አልቀረ አበባው አልቀረ የዛን ቀን የኔ ልብ አይጠገንም ብለሽ ራሱ ለሱ እንደዚህ አይነት መልስ መልሰሽለታል በጊዜው። ያንን ግን ያደረገው ምንም ማንም ቢለው እንኳን ያንቺን የጎዳሽን ስለተረዳ ነበረ። አንቺ በጊዜው ያው እልህ ውስጥም ነሽ፣ ጉዳትም አለ፣ የሆኑ ስሜቶች ከዚህ በፊት የሚያሳለፍሻቸው የራስሽ ቁስሎች የራስሽ ህመሞች አሉ። እንረዳሻለን። እንደ ሴት ስትሆኑ ብዙ ነገሮች ታሳልፋላችሁ ከጀርባችሁ። ለሰው መናገር ማትችሉት ነገር ብትናገሩትም ሰው ሊረዳችሁ የማይችሉት ገባ ነገር ራሳችሁ ብቻችሁን ይዛችሁ እያብሰለሰላችሁ አብሯችሁ የሚል ብዙ ከጀርባችሁ ቁስል ይኖራል። በተለይ ሴቶች ስትሆኑና ሀይሚ ጋር ሚያ ነገር አለ። ግን ቢሆንም ሀይሚቾ የነዛን ቁስሎች ራሱ እኮ ማከም የሚቻለው የብሩኬን ያደረጋቸውን ድርጊቶች በሙሉ አብራችሁ ስትሆኑ ነው፣ ስትተጋገዙ ነው፣ ስታወሩበት ነው ያንን ቁስል ማከም የምችሉትና አንቺ ደግሞ ያው ከሀገር መውጣትን ነው ያክመኛል ብለሽ ያሰብሽው፣ ግን አያክምሽም ሀይሚዬ። የበለጠ ከሀገር መውጣት የበለጠ ህመም ነው እንጂ አያክማችሁም። እኛ እንኳን ስደት ስንወጣ ቤተሰብ ያለው ቤተሰቡን ጥሎ፣ ልጅ ያለው ልጁን ጥሎ፣ ትዳር ያለው ትዳሩን ጥሎ፣ ፍቅር ያለው ፍቅረኛውን ጥሎ የሚወጣው እንጀራ ሆኖብን ብር እናንተ ግን በገዛ እጃችሁ ፓስፖርት አዘጋጅታችሁ ከምትወዱት ሰው የሆነ ነገር ሲኖር ያ መፍትሄ አይሆንም፣ ለኔ ያ መፍትሄ አይሆንም። ሀይሚዬ አንቺ ቤተሰብ አለሽ፣ ቀብረር ያሉ አባቶች፣ ቀብረር ያሉ እናቶች፣ ቤተሰቦች አሉሽ። ከብሩኬን ጋር እንኳን ባትስማሚ ከአዲስ አበባ ቡታጀራ ሄደሽ፣ ቡታጀራ የምታምር ሀገር ናት። እዛ ራስሽን እኮ ሪላክስ አድርገሽ ወደ ራስሽ ተመልሰሽ ራሽን አዳምጠሽ ቆይ እስቲ ለመጨረሻ ጊዜ እንገናኝና እድሉን ልስጠው እስቲ ብለሽ አዳምጠሽ እኮ መመለስ የምችይበትን ሰዓት ሆይ አልሽና ሀይሚዬ፣ ሀዘንም ሆይ ያለ እድሜ ለሀዘን። ከዚያ ከሀገር ወጣሽ፣ ከሀገርም ወጥተሽ አልቻልሽም። እንደዚህ ይቀጥላል። አሁንም ሀይሚ እመኝኝ፣ አንቺ አሁን ተኝተሽም ትራስሽ ላይ ታለቅሻለሽ። ስለማውቀው እኮ ነው። ስደት ርቃችሁ ከሀገራችሁ ስትወጡ ስሜቱ ምን ያህል እንደሚከብደው እኛ ስደት ያለ ነው ቦታው ላይ ስላለን ህመሙን ስለምናውቀው ነው እንዲህ ምንልሽ። ነገም ታለቅሻለሽ፣ ስተኝ ትራስሽ ላይ እምባ ነው። ብሩኬን በቃ እንቅልፍ አይኖርሽም ሀይሚ፣ ግቢ፣ እግዚአብሔርን ግቢ፣ በቃ ወደ ሀገርሽ ተመለሽ። በቃ ወስኝ፣ ማንም ያለውን ይበል። አሁን ስትመለሽ ብለንሽ ነበረ እኮ በፊትም እንዲህ ልታለቅሽ ሊሉሽ ማንንም አትስሚ። አንቺ ነገሩ ከበፊትም ማንንም የመስማት እንትን የለሽም። በዚህ ሰምቶ በዚህ ነሽ፣ ጎበዝ ነሽ። ለዛ ነው የሚያደንቅሽ። ሁሉንም ትችላለሽ፣ የወረዱብሽን ሁሉ ተሸክመሻለሽ ልጅ ነሽ። ግን ቢሆንም አሁንም ቢሆን ሁሉን ነገር ችረሽ ለብሩኬ የይቅርታ ልብሽን ሀይሚዬ ክፈችለት፣ ይግባ። በቃ ለይቅርታ ልብሽን ክፈችለትና ይግባና ይቅርታ አድርጊለትና ውዴ ወደ ሀገርሽ ተመለሽ። አየሽ አልቻልሽም እኮ ተከፋሽ፣ አለቀሽ፣ አዘንሽ። እንዲሆንሹ ለምንድን ነው ከቤተሰቦችሽ መለየትሽ? ከቤተሰቧ በነገራችን ላይ መለየቱ አይደለም የሚያስጠቀሳት፣ ፍቅር የሚሉት አደገኛ ህመም ወን ወተላችሁ ላይወጣላችሁ። የእውነት ወን ከውስጣችሁ ሙጥጥ ብሎ አይወጣም ሀይሚዬ። እና የኔ ብሩኬም እኮ ትናንትና የኔ ሲገላበጥ ነው ያደረው ስለ አንቺ እያሰበ። የኔ እሱም ሲሸኝሽ እንኳን ትናንት ተከፍቷል።
በጣም ነበር ፊቱ ላይ የሚነበበው። አንድ ሰውን ስታዩት የውስጡ ህመም ፊቱ ላይ ይነበባል እና ብሩኬ ፊቱ ላይ ነበር የውስጡ መከፋት የሚታየው። መቼም ወንድ ልጅ ነው አለቀስ። ሴት ብትሆን እዛው አንቺ ብትሆኝ ብሩኬን ሲሸኝ እዛው አልቀሰሽ ህመምሽን ታሳያለሽ። እሱ ግን ያው ወንድ ልጅ ነውና ወንዶች ለቅሷቸው ወደ ውስጥ ነው ወደ ውጭ አይደለም። እንደ ሴትና ወደ ውስጥ ዋጥ አድርጎ አልቅሶት ነው እንጂ አንቺ ያለቀሽውንም እሱ ትናንትና በውስጡ አልቅሷል፣ ታሟል። ከዚህ ሁሉ ሀይሚ እሱም ጋር አንቺን ይወድሻል፣ ቦታ አለው፣ ፍቅር አለው፣ ለአንቺ ክብር አለው። አንቺም ዛሬ ተናግረሻል። ብሩኬ ምን አፈቅራለሁ ብለሽ መልስ ሰጠሽ። እንደምታፈቅሪው ደግሞ ግጥም አድርጎ ያውቃል። ሀይሚ የማታፈቅር ሴት በችግሩም በተደሰተም ባዘነም ሰዓት ከጎኑ አትሆንም። ያንን ደግሞ ብሩኬ አንቺ ላይ አይቷል። ምን ያህል እንደምትወጁ እነዚህ ማረጋገጮች ናቸው ሀይሚ። ስለዛ ሀይሚዬ ለእኔ ብትመለሽ ነው ጥሩ ብዬ ነው ማስበው። ግድ የለሽም ተመለሽና ነገሮችን እስቲ አስተይበት፣ አስቢበት። እንዴት ነው በእንደዚህ አይነት ሁኔታ ትዘልቂያለሽ? አትዘልቂው። ቀጣይነትም ለእሶ ነው የሚሆነው። አትችም ስለምትወጁ አትችም። አሁንም እኮ እንዲያስለቀሰሽ የብሩክ ካፉ ቅር ነው አይደል? ፎንቅዬ ነው እንዲህ በቀላሉ መዥገር በይኮ ፍቅር መዥገር እንኳን በሆነ ነገር እንዲነሳ። ይሄ እኮ ፍቅር ማለት እኮ በቃ ልብሽ ላይ ሄዶ ጥብቅ ካለ በቃ። በተለይ የምትወጁ ከሆነ ለአንቺ ደግሞ ብሩኬ የመጀመሪያሽ ነው አይደል? ሀይሚቾዬ የመጀመሪያሽ እናቴ። እሱም እሱ ለካ እዩዋለች። አንቺ የመጀመሪያውን ሻየሽ። እኛ ሴቶች ደግሞ የመጀመሪያ የሆነን ነገር እንዲሁ በዋዛ 10 ዓመት ይሆናል እንጂ ከአይምሮ አይወጣም ከአይምሮ አይወጣም። እና ቤተሰቦች ቅመሞችዬ፣ የሀይሚቾና የብሩኬ ቤተሰቦች እንዴት አመሻችሁ? ነኝ የጨረቃ ፋሚሊዎች፣ ሰላማችሁ ጤናችሁ ብዝት ተረፍረፍ ይበልልኝ የኔ ወዶች። እንግዲህ ትናንትና ብሩኬና ሀሰን ሀይሚቾ ነው ቦሌ ኤርፖርት ድረስ ሲሸኟት አይታችኋል። በጣም የሚያሳዝን ነገር ነበር በጊዜው የተጠበቀው። ምክንያቱም ብሩኬ የሚቻለውን ነገር ስላደረገ እሷንም አያቴጅም ብሎ ማስቀረት አልቻለም። አይ ለእሷ ትክክለኛ ነገር ይሄ ከሆነ ሴት ልጅ ናት። ምክንያቱም ወስና ከሆነ ባስቀራትም ልቧ ሄዶ እሷ በድኗ ስለሆነ እኔ ጋር የምትሆነው እስቲ ትሂድና ትየው አይነት ነገር ይመስለኛል ብሩኬ የሸኛትና ያው እንግዲህ እሷም ካዴድኩ ስትል እንደውም ሻንጣውን ሁሉ ሀሰን በመሀል ላይ እንድትሄድ ፈቀድክ ሲለው ሻንጣውን ሁሉ ሰጣት ብሩኬ ነበር ትሄድ ብሎ ማለት ነውና በቃ ሀይሚ እኛም እኮ ብንልሽ እምቢ ስላልሽ እነሱም ያንን ውሳኔ እንዲወሰነውና ወዶ ይመስልሻል? አይደለም እና ሄዳ እስቲ አይታው ትመለስ፣ ትችለዋለች የኔም ፍቅር በማለት ይመስለኛል። እኔም ልታመም ነው እዚህ ኢትዮጵያ ላይ፣ እሷም ከሀገር ወጥታ ልትታመም ነው አይነት ነገር ነው። እና እሱም ይህን ያለበት ሁኔታ ይህን ያስጠላል፣ በጣም ይደብረዋል። ያለ አንቺ አብረሹ እዛ ሆነሽ ብትጨቃጨቅ ይሻሏል። እንደዛ ጢፊሽንም እያቀመሹ ሀይሚዬ ብሩኬ እዛው አጠገቡ ሆነሽ ብትንጫነጩ ብትጨቃጨቁ ይሻላል እኮ። መለያየት በጣም ከባድ ነው ውዴ። እና ለማንኛውም ይሄን ይመስላል ከትናንት የቀጠለው ቪዲዮ። እንግዲህ ሀይሚ ያው በሰላም ገብቻለሁ፣ ቪዲዮም የሰራውላችሁ በሰላም መግባት የላረጋግጥላችሁ ነው በማለት ለምትወዷት ለምታከብሯት ኦዲየንሶቿም መልእክት አስተላልፋለች። እንዲሁም ደግሞ አብራው ጥሩና ደስ የሚል የሚጣፍጥ ጊዜያቶችን አብራ ላሳለፈችው ለፍቅረኛዋ ለብሩኬም መልእክት አስተላልፋለች። ይደርሰዋል፣ ይሰማል ብዬ አስባለሁ። ወን ይሄዳል፣ ወን ትመጣለች እርግጠኛ ነኝ። እና ያለው ነገር ይሄ ነው። ከታችም ደግሞ ኮሜንታችሁን እያየው ነበር። በሀይሚ ለቅሶም የምታዝኑም ነይ የምትሏት፣ አዎ እኔም ነይ ነው ምላት። በቃ ተመለሽ፣ ያበጥ ይፈንዳ ሀይሚ ተመለሽሞች። ብሩኬ በጣም ምርጥ ልጅ ነው፣ አንቺም በጣም ምርጥ ሴት ነሽ። እና እኔ ይሄንን ነው የምለው ውዶችዬ። ትመለሳለች ወይን እሱ ይሄዳል? እሱም ይሄን ያለበትን አስቡ። ያለበትን ህመም እኮ ማሰብ ነው። እሷ እንደውም በለቅሶ አወጣችሁ፣ እሱ ይሄኔ ብቻውን። ያው ወንድ ልጅ ተደብቆ ነው የሚያለቅሱ አይደል? ስንት ነገር እያየ መሰለሽ ሀይሚዬ። እና ሀይሚቾዬ እንግዲህ ዛሬ መልእክቷን አስተላልፋለች ውዶችዬ፣ ገብታችሁ